ብዙዎቻችሁ ጠዋት ከእንቅልፋችሁ ስትነሱ አዳዲስ ነገሮችን ለማድረግ ታቅዳላችሁ። ምሳ ሰዓት ደርሶም ግን አደርገዋለሁ ያላችሁት ነገር ምንም ሳይነካ እዛው በተቀመጠበት አለ። ያ አደርገዋለሁ እያላችሁ 10 የማላችሁበት ነገር ልክ እንደ ትላንት በስቲያ እዛው እንደተቀመጠ ነው። ከምሳ በኋላ ከአንድ ሰዓት በኋላ ሰኞ እያላችሁ ደጋግማችሁ ትዝታላችሁ። ነገር ግን ያ ዝግጁነት መቼም ቢሆን አይመጣም። እየሄዳችሁ ባላችሁበት መንገድ ጸጸት ብቻ ነው ወደ እናንተ የሚመጣው። ደካማና ሰነፍ ሆናችሁ አይደለም፣ ነገር ግን አብዝታችሁ ስለምታስቡ ነው። የምታውቁትና የምትሰሩበት መጠን በፍጹም አይገናኝም። እንግዲህ በዚህ መስመር ውስጥ ብቻችሁን አይደላችሁ። በዓለማችን ላይ ሚሊዮኖች ይህንን የማይታይ ጦርነት እየተዋጉት ነው። ጥንታውያን ምሁራንና ፈላስፋዎች በዚህ ችግር ውስጥ ከማለፍ ተሻግረው ይህንን ችግር ፈተውታል። ታዲያ በዛሬው ቪዲዮ ለምን ዛሬ ነገ እያላችሁ በዚህ ችግር ውስጥ እንደምታልፉና ከጥንታዊ ዕውቀቶች የተጨለፉ ይህንን ችግር መሻገሪያ መንገዶች ደግሞ የትኞቹ ናቸው የሚለውን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉ። ጥንታውያን ፈላስፎች የተረዱት ነገር ግን አሁን ያለንበት ዘመናዊ የምንለው ዓለም የዘነጋው አንድ እውነት አለ። ነገ ዛሬ ማለት የጊዜ ችግር አይደለም፣ ይልቁኑ ያ የስሜት ችግር ነው። ብዙ ሰዎች ፕሮግራማቸውን በተሻለ መንገድ መንደፍ እንዳለባቸው፣ ብዙ አስተዋሽ እንደሚያስፈልጋቸውና ድምፁ ከፍ ያለ አላርም እንደሚያስፈልጋቸው ያምናሉ። ነገር ግን እነዛ ሰዎች የምርም የሚያስፈልጋቸው ችላ እያሉ እያስወገዱ ያሉትን ነገር መረዳት ነው። ሰነፍ አልሆናችሁ፣ አልተሰበራችሁም፣ እንዲሁም ህልማችሁም አልተሰወረባችሁ። በተሸከማችሁት የማይታይ ሸክም ውስጥ ነው የተቀበሩት። ያ ሸክም ደግሞ ነገ ዛሬ ማለት የማርፈድ አባዜ በምቾት ማሊያ የሚጫወትበት ነው። በኋላ አድርገዋለሁ ስትሉ ምንም የሚጎዳ ነገር ያለው አይመስልም። ነገር ግን በዝምታ ውስጥ ዓመታትን ይሰርቃችኋል። ያ ሸክም ማንበብና ማጥናት ትታችሁ ስልካችሁ ላይ ባፈጠጣችሁ ቁጥር ወደ ውስጣችሁ የምትጋብዙት ጠላት ነው። ታዲያ ይህ የከሸፈ ጉዞ ዓመታትን ይቀጥልና አንድ ቀን ድንገት መስታወት ፊት ቆማችሁ ራሳችሁን በሚገባ ስትመለከቱት መስታወት ውስጥ ያለውን ሰው አታውቁትም። ይህ በነገራችን ላይ ነገ ዛሬ ማለት ብቻ ሳይሆን ለራሳችሁ እውነት ያልሆነ ነገርን እውነት አስመስላችሁ መንገርም ጭምር። ለራሳችሁ ምርጥ የሆነውን ነገር ከመፈለጋችሁ በፊት ምን ያክል ትጠብቃላችሁ? ይሄ ተራ ጥያቄ አይደለም፣ ይሄ ከባድ ማስጠንቀቂያ ነው። ምክንያቱም እያንዳንዱ ማርፈድ የአርፋጅነት ልማድን እያጠነከረ ይመጣል። እያንዳንዱ ሰበብ መደርደር ለመድገም ቀላል ይሆናል። ታዲያ እያንዳንዱ ድግግሞች ደግሞ ማንነታችሁ እየሆነ ይመጣል። ነገ ዛሬ ማለትና ማርፈድ ከጊዜ ጋር ብቻ ሳይሆን ከእውነትም ጋር ነው የሚተሳሰረው። መለወጥ እፈልጋለሁ ትላላችሁ፣ ነገር ግን ተግባራችሁ የሚያመላክተው ሌላ ነገር ነው። ከባዱ እውነታ ምን መሰላችሁ? ወደ ህልማችሁ ከፍታ አይደለም ከፍ የምትሉት፣ ወደ ገነባችሁት ሲስተም ደረጃ ነው የምትወድቁት። የጥንታዊ ዕውቀት ጠበብቶች ዲሲፕሊን ነገሮችን በግልጽነት ከማየት ነው የሚጀምረው። መጀመሪያ መሆን የምትፈልጉትን ሰው በግልጽ መረዳትና ያንን ደግሞ መግለጽ መቻል አለባችሁ። ከዛ ልክ በዛ መሰረት በየቀኑ መንቀሳቀስ ስትጀምሩ ነገሮች ይቀየራሉ ይላል። ይህንን ማድረግ ያለባችሁ ግን ጥሩ ስሜት ሲሰማችሁ፣ ያንን ተግባር ስትወዱት ብቻ መሆን የለበትም። ስለዚህ በቀጣይ ራሳችሁን ወደ ረብሻ እየተጠጋ ካገኛችሁት መረዳት ያለባችሁ ነገር መወጣት የነበረባችሁን ተግባር እየዘለላችሁ ብቻ ሳይሆን አእምሯችሁ እውነታውን ችላ እንዲል እንዲሁም እንዲገፋ እያለማመዳችሁት እንደሆነ። ታዲያ እያንዳንዱ ችላ ማለትና መዝለል ደግሞ ዋጋ ያስከፍላል። ማርከስ አውሬሊዮስ አንዴ ምን አለ መሰላችሁ? ዛሬ ደና መሆን ጥሩ መሆን ትችላላችሁ፣ ነገር ግን እናንተ ነገን መረጣችሁ ብሎ ነበር። ይኸውላችሁ መዳኛው መንገድ ምን መሰላችሁ? ጊዜያችሁን ቅጽበት በቅጽበት ተከታትላችሁ በድጋሚ መውሰድ ትችላላችሁ። ምክንያቱም ቅድም እንዳለው ነገ ዛሬ ማለትና ማርፈድ የድግግሞሽ ውጤት ነው። የትኛውም ድግግሞሽ ደግሞ መሰበር ይችላል። ከናንተ የሚጠበቀው የመጀመሪያውን መስመር ለማለፍ ደፋርና ጠንካራ መሆን። ታዲያ ይህ ሐሳብ በሚገባ ከኮረኮራችሁ ኮሜንት ላይ ማርፈድ በቃኝ ብላችሁ ጻፉ። ምክንያቱም ብዙ ጊዜ የምታስቡትን ነገር አውጥቶ መናገር መቻል የመጀመሪያው እርምጃ ስለሆነ ነው። ብዙዎቻችሁ የሆነ የምትፈልጉትን ነገር ለማድረግ ሞቲቬሽን ውስጣችሁ እስኪገባ ትጠብቃላችሁ። ነገር ግን ይህ በፍጹም ትክክል አይደለም።
ሞቲቬሽን የምትተማመኑበት ነገር አይደለም። አየውት ስትሉት ይጠፋል፣ መጣ ስትሉት ደግሞ ይከስማል። ደግሞም ተግባሮቻችሁ በሌላ በውጫዊ ነገር ላይ ጥገኛ የሚሆኑ ከሆነ ያ ነገር በሌለበት ሰዓት አቅመ ቢስ ነው የምትሆኑት። ሲኒካ ደግሞ ባሰፈረው አንድ ጽሑፍ ላይ ህይወትን ስንጠብቃት ህይወት ታልፈናለች በማለት አስፍሯል። ምክንያቱም የጥንታዊ ዕውቀት ሐሳቤ አለመጠበቅ ስለሆነ ነው። ዲሲፕሊን ከስሜት አይደለም የሚወለደው። ዲሲፕሊን በፍጭቶች መሃል ነው የሚበቅለው። ያ ፍጭትና ፍትጊያ ደግሞ አሁን ባላችሁ ማንነትና መሆን በምትፈልጉት ሰው መሃል ነው ያለው። ታዲያ ያ ፍትጊያ ደግሞ የማይመች ስሜት ሊፈጥርባችሁ ይችላል። ይሄ የሚጠበቅ ነው። ነገ ዛሬ ማለትን ማርፈድን ማቆም ትፈልጋላችሁ? ስለዚህ ሞቲቬሽንን ማምለክ አቁሙ። ሞቲቬሽን የእናንተ አዳኝ አይደለም። ወደ ነገ የሚያሻግራችሁን ነገር ለማድረግ ደስተኛ መሆን፣ ዝግጁ መሆን አይጠበቅባችሁ። የሚጠበቅባችሁ በየትኛውም ሁኔታ ላይ ብትሆኑ ያንን ነገር የግድ መተግበር መቻል። አለመፍራት እስኪሰማችሁ ድረስ እንዳትጠብቁ። እነዛ ጥንታውያኑ ሰዎች በፍጹም ፍርሃትን ለማስወገድ አልታገሉም። ይልቁኑ ከማይቀረው ፍርሃት ጋር እንዴት አብረው መራመድ እንዳለባቸው ነው ራሳቸውን ያስተማሩት። ያ ነው ደግሞ ዲሲፕሊንን ከመረበሽ የሚለየው። አለመመቸት ሊኖር ይችላል፣ ነገር ግን ማድረግ የሚጠበቅባችሁን ተግባር መፈጸምም አማራጭ የሌለው ግዴታ የሆነ ነገር ነው። ስለዚህ ከዚህ በኋላ ልክ አእምሯችሁ በቃ በኋላ እናደርገዋለን ሲላችሁ ቆም በሉና በሚገባ ተንፍሱ። ከዛ ተግባራችሁን መወጣትን ምረጡ። ምክንያቱም ዲሲፕሊን ማለት የፈለገ ነገሮች ባይመቻችሁ እንኳን ማድረግ ያለባችሁን ነገር የግድ ማድረግ ማለት ስለሆነ ያ እንግዲህ የምትፈልጉት ነገር ሁሉ ጅማሩ ነው። ሁሌም ቢሆን ልክ ነገ ዛሬ ስትሉና ስትዘገዩ ስራዎችን ብቻ አይደለም ወደ ነገ የምታሻግሩት፣ ይልቁኑ ከራሳችሁ ጋር ያለውን ግንኙነት ነው እየሸረሸራችሁት የምትሄዱት። በራሴ አላምንም እያላችሁ ያ ደግሞ በጊዜ ሂደት የምትመሩበት እምነት እየሆነ ይመጣል። ራስን የማክበር መስመርን ከውስጣችሁ ነቅሎ ያስወጣል። ያኔ እደርስበታለሁ ብላችሁ ያስቀመጣችሁት ግብ ቅንጦት እየሆነ ይመጣል። ሲኒካ እዚህ ጋር እንዲህ ሲል ያስጠነቅቀናል። ምድር ላይ ያለን ህይወት በጣም አጭር ነው፣ ነገር ግን ብዙዎቻችን አብዛኛውን ጊዜ እንደ ቀልድ እናባክነዋለን ይላል። እያንዳንዱ የምታባክኑት ጊዜ የምትመኙትን ህይወት ለመገንባት ከተሰጣችሁ እድል ላይ የሚሸረፍ ነው። እዚህ ጋር መረዳት ያለባችሁ እውነታ ሰነፍ አይደላችሁም እናንተ፣ ይልቁኑ በመስመራችሁ ላይ ነው ያልቆማችሁት። ደካማም አይደላችሁም ስላልተለማመዳችሁ። ጊዜያችሁን እንዴት መጠበቅ እንዳለባችሁ ማንም አላስተማራችሁ። እያንዳንዱ ምርጫችሁን መሆን ከምትፈልጉት ሰው ጋር አስማምታችሁ እንዴት መምረጥ እንዳለባችሁ ማንም አልነገራችሁ። ጥንታውያን ፈላስፎች በማጂክ ያምኑ፣ እነሱም ያምኑት በልማድ ነው። እያንዳንዱ ጥቃቅን የሚመስሉ ተግባራት ሲጠራቀሙ ሂደትን ይፈጥራሉ። እነዛ ሂደቶች ከሞቲቬሽን ይልቅ ጥረትን ያምናሉ። ብዙ ሰዎች የማያስተውሉት ምን መሰላችሁ? ልክ ስትዘገዩና ነገ ዛሬ ስትሉ የዘለላችሁት ስራ እዛው ባለበት ይጠብቃችኋል። ነገር ግን ለራሳችሁ ያላችሁ ግምት እየወረደ ይመጣል። ታዲያ የፈለገ ትንሽ ቢሆንም በቦታችሁ ስትገኙ ያ ተግባር እያነሰ ይመጣል። ኮንፊደንሳችሁ ደግሞ ከፍ ይላል። ይኸውላችሁ ማሸነፍ በድግግሞሽ ውስጥ ነው የሚመጣው። ማንም ሳያችሁ በዝምታ ውስጥ በታገላችሁ ጦርነት መሃል ነው የሚገለጠው። ያንን ግን እናንተ በሚገባ ታዩታላችሁ፣ ምክንያቱም እያንዳንዱን ድል ማንነታችሁን ስለሚያጠነክረው። ዲሲፕሊን በተግባር ኮንክሪት የሚገነባ ማንነት ነው። ቅድም እንዳልነው ብዙዎች የሚዘገዩት ነገ ዛሬ የሚሉበት ዋነኛው ምክንያት ብዙ ጊዜ እንዳላቸው ስለሚያስቡ። ለዛ ነው ነገ የተሻለ ይሆናል ብላችሁ ዛሬ ላይ ሰዓታትን እንደዋዛ የምታሳልፉት። ነገር ግን ነገ ባይመጣስ? የቀራችሁ ጊዜ ዛሬ ብቻ ቢሆንስ? እንደዛ ቢሆን የምታረፍዱ ነገ ዛሬ የምትሉ ይመስላችኋል? በፍጹም። አስታውሱ፣ ሞት ሩቅ አይደለም፣ ሊጎበኝም በቅርበት ነው ያለው። በየቀኑ አብሯችሁ እየተራመደ ነው። ይሄ እንግዲህ እናንተ እንድትፈሩ ለማድረግ አይደለም፣ ይልቁኑ እንድትነቁ ለማስቻል። አብዛኛው መዘግየታችሁ የሚመጣው ከስንፍናና ከቀውስ። ብዙ ነገርን ወደ ጭንቅላታችሁ ታስገባላችሁ። ያ ደግሞ በቶሎ እንድትዝሉ ያደርጋችኋል። በማያባራ ጥድፊያ ውስጥ የምትኖሩ ከሆነ ምንም ትርጉም ያለውን ነገር አትጀምሩ። ከዛ በላይ ደግሞ የሚታይ ዋጋ ያለው የምታጠናቅቁት ነገር የማይኖር። ነገሮች እስኪመቻችሁ ዝግጁነት እስኪሰማችሁ መጠበቅ ትልቅ ወጥመድ ነው። ያ መዘግየታችሁን የሚቀልብ ነው። እነዛ ጥንታውያኑ ፈላስፎች ብዙዎቻችሁ ችላ የምትሉትን ነገር ተረድተዋል።
ከመጠበቅ ይልቅ ተግባር ማሳየት የተሻለ እንደሆነ ያምናሉ። በነገሮች ላይ አብዝታችሁ አታስቡ፣ መጠበቅን አቁሙ። መደረግ ያለበትን አሁኑኑ አድርጉ። የፈለገ ትንሽ ቢሆን የፈለገ የተበለሻሸ ቢመስል ለምን ለ5 ደቂቃ ብቻ አይሆንም? መሆን ካለበት በፍጹም እንዳትዘሉት፣ አሁኑኑ አድርጉ። የሚያስፈልጋችሁ 5 ሰዓትም ይሁን ጊዜ ሳይሆን የ5 ደቂቃ ድፍረትና ጀግንነት ነው። አሁኑኑ ተግብሩ። ምክንያቱም ተግባር ማለት እንዴት አዙሪቱን ትሰብሩታላችሁ የሚለው፣ እንዴት ነገሮችን መልሳችሁ መቆጣጠር ትጀምራላችሁ፣ ስለምትፈልጉት ህይወት ማሰብ ሳይሆን እንዴት የምትፈልጉትን ህይወት በየቀኑ በሚፈጸም ትጋት ትገነባላችሁ የሚለው። አስታውሱ፣ አልተሰበራችሁ፣ ደካማም አይደላችሁ። ይልቁኑ መንገዱን የተጣረሰባችሁ። ስለዚህ ዛሬ ባነሳናቸው ሐሳቦች መሪነት ይህንን የተዘበራረቀ መንገድ በማጥራት ነገ ዛሬ ማለትና የመዘግየት አባዜያችሁን አባራችሁ አሁኑኑ መኖር የምትፈልጉትን ህይወት መገንባት መጀመር ትችላላችሁ።